ሁለት ባሎች ያውም ከቤተሰብ የተመረጡ የሆኑ ሁለት ባሎች ከነሱ መሃልም አንዱን መምረጥ እንዳለባት በአሁን ሰዓት ግዴታ የሆነባት እህታችን የሷን ታሪክ ዛሬ አካፍላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሰያ ቤተሰቦች እነሆ ዛሬ አንድ አስተማሪ የሆነ ታሪክን ይዤላችሁ መጥቻለሁ። ይህ ታሪክ በጣም ረጅም ስለሆነ መሰረታዊ የሆኑ ሐሳቦችን ብቻ እኔ ልነግራችሁ ፈልጋለሁ። ምናልባት ታሪኩን ማንበብ ከፈለጋችሁ በዚህ በኩል የምትመለከቱት የሷ ጽሑፍ ነው፣ ማንበብ ትችላላችሁ። እህታችን የተዳረችው በ12 ዓመቷ ሲሆን ቤተሰቦቿ ባል መርጠውላት ድረዋታል። ከዳሯት በኋላ ግን አንድ ዓመትን ከቆየች በኋላ ግዴታ ወደ ውጭ ሀገር መሄድ እንዳለባት ተሰምቷት አስፈቅዳና ቤተሰብን ፍቃድ ጠይቃ እንዲሁም የባሏን ፍቃድ ጠይቃ ወደ ውጭ ሀገር ሄዳለች ከነ ኒካቷ ማለት ነው። ውጭ ሀገር ከሄደች በኋላ ግን ነገሮች ሁሉ እንደጠበቀችው አላገኘቻቸውም። ምክንያቱም ባሏ ወደ ሌላ አልባሌ ነገሮች እያዘነበለ እንደሆነና እንዲሁም የራሱን ህይወት እያመቻቸ እንደሆነ ቤተሰቦቿ ይነግሯታል ማለት ነው። ይህ ባል የመጣው ልብ በሉ በቤተሰቧ ምርጫ ነው። በቤተሰቧ ምርጫ የመጣው ባል የሱን የራሱን የሆነ ህይወት ለማቃናት ደፋ ቀና እያለ እንደሆነና እንዲሁም ወደ ሱስ ነገሮች እየገባ እንደሆነ የራሱን ህይወት እየመራ እንደሆነ ተሰማለች ማለት ነው። በዚህ ሰዓት ታዲያ እሷም ረፍት ሲነሳት ከአረብ ሀገር ወደ ቤተሰቦቿ መጣች። ከመጣች በኋላም ያጋጠማት ነገር ያው ተመሳሳይ የሆነ ነገር ነው ማለት ነው። በዚህ ሰዓት መወሰን እንዳለባት ተሰማትና ኒካሃን እንዲያወርድላት ጠየቀች። እሱም ኒካሃን አወረደላት። ኒካሃን ካወረደላት በኋላ በድጋሚ ወደ አረብ ሀገር ሄደች። እሱም የራሱን ህይወት መሰረተ፣ ትዳሩን ያዘ፣ እንዲሁም በራሱ ህይወት ላይ መቀጠልን ጀመረ ማለት ነው። በዚህ ሰዓት እሷ ውጭ ሀገር ሆና እሱ ጋር እንደምትደዋወል እንዲሁም እንደምትነጋገርና እንዲሁም በፊት የነበረ የቀረ ፍቅር እንዳላቸው ትናገራለች፣ ትጠቅሳለች። ይሄንን እያደረጉ ባሉበት ሰዓት ረጅም ጊዜ ቆዩ። አሁንም ቤተሰቦቿ ትዳር መያዝ እንዳለባት እንዲሁም የተሻለ የሆነ ባል እንደሚገባትና ከበፊቱ እንድትለያይ እንድትቋረጥ ሙሉ ለሙሉ እንድታቋርጥ ከመፈለግ አንፃር የተሻለ የሆነ ግን በእድሜ ከፍ ያለ የሆነ ባልን ያመጡላታል። ያንን ባልም መስማማት ከብዷታል። ምክንያቱም ሁለት ነገሮች ይዘዋታል። የመጀመሪያው ወንዶች ሁሉም ተመሳሳይ ናቸው የሚል ሐሳብ አእምሮዋ ላይ ተፈጠረባት ነው። ሁለተኛው ደግሞ የመጀመሪያውን ባል ወይም መጀመሪያ አብሯት የነበረውን ወንድ ከመውደዷ አንፃር ያንን ትታ ወደዚህኛው መግባት ፈጽሞ አልቻለችም። ፍቅርም ሊሰማት አልቻለም። ይህ ሰው ግን ቤተሰቦቿ እንደነገሯትም ሆነ እሷ እንደምታውቀው የተሻለ የሆነ በዲኑ ጠንካራ የሆነ ከሱስም ነፃ የሆነ እንዲሁም አስተሳሰቡ የተሻለና ለትዳር ሁነኛ የሆነ ሰው እንደሆነም ትጠቅሳለች በዚህ በጽሁፏ ላይ ማለት ነው። ስለዚህ እንደዚህ አይነት ሐሳብ ስለመጣባት የትኛውን መምረጥ አለብኝ፣ የቱን ነው መወሰንስ ያለብኝ፣ ምን ማድረግስ አለብኝ ብላ ምከረኝ ብላኛለች። እህቴ ልታውቂ የሚገባ እዚህ ምድር ላይ እስካለች ድረስ ሁለት ነገሮችን ማወቅ ይኖርብሻል። የመጀመሪያው ዱንያዊ ህይወት ነው፣ ሁለተኛው ደግሞ አኺራዊ ህይወት ነው። ስለዚህ ከነዚህ ሁለት ነገሮች አንዱን መምረጥ ይኖርብሻል፣ እንዲሁም ቶሎ መወሰንም ይኖርብሻል ማለት ነው። የመጀመሪያው ዱንያውን ፈልጎ አኺራውን የረሳ ስለሆነ ብዙም ጊዜሽን እሱ ጋር ባታባክኚ የተሻለ ነው ብዬ መክርሻለሁ። ምክንያቱም የተሻለ የሆነ ባል መጥቶልሻል። ረሱል ሰለላሁ ዐለይሂ ወሰለም ደግሞ ፈግፈር ቢዛተ ዲን ያላትን ምረጥ በማለት ረሱል ሰለላሁ ዐለይሂ ወሰለም ትምህርትን ሰጥተዋል። ይህ ለሴቶችም ይሆናል። ዲን ያለውን ወንድ ነው ልትመርጭ የሚገባሽ። ተሪበት የዳከ እጅህ አፈር ብትዘግን እንኳን ማለትም ድህነት ቢወርስህ እንኳን ዲን ያለውን ሰው ነው መምረጥ ያለብህ በማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትምህርትን ሰጥተዋል። ስለዚህ ይህ ትምህርት ላንቺ በጣም ወሳኝ የሆነ ነው ማለት ነው። መምረጥ የሚኖርብሽ ዲን ያለውን ሰው ነው። ዲን ካለው ላንቺ ክብር አለው። ዲን ካለው ቤተሰቦችሽን ይወድልሻል። ዲን ካለው ህይወትሽን ሙሉ ያቃናልሻል። ዲን ካለው ለአኺራሽ ይጨነቅልሻል። የተሻለው ሀገር ደግሞ የአኺራ ሀገር ነው። ኢነ ዳረ ዳሩል አኺራ። ዳር ማለት ትክክለኛ ህይወት ማለት እኮ የአኺራ ህይወት ነው፣ የዱንያ ህይወት አይደለም። ይቺ የዱንያ ህይወት ረግረግ ናት ወይም ደግሞ ማዕበል ነገር ናት። የሆነ ሰዓት ትመጣለች፣ ትጠፋለች። ስለዚህ የአኺራሽን ጉዳይ ልታስቢበት ይገባሻል። ቤተሰቦችሽንም ይወድልሻል፣ ቤተሰቦችሽን ያከብርልሻል፣ አንቺን ይወድሻል፣ ያከብርሻል፣ በሐቁም ያስቀምጥሻል። ብዙ ነገሮችን ከሱ ጥቅም ልታገኝ ትችያለሽ፣ ዱንያን ትቶ ዲንን ስለወደደ ማለት ነው። ይህ ሰው ምናልባት ትልቅሽ ሊሆን ይችላል። ቢሆንም ግን የተሻለ የሆነ አስተሳሰብ ካለው ካንቺ ጋር አብሮ መራመድ እንደሚችልም ልታውቂ ይገባል። በእስልምናችን ውስጥ ብዙ ታሪኮች አልፈዋል። ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም የ25 ዓመት ወጣት ሆነው ኸዲጃ ረዲየላሁ ዐንሃን በ40 ዓመቷ አግብተዋታል። በተቃራኒም ደግሞ ረሱል ሰለላሁ ዐለይሂ ወሰለም 50 ቤት ውስጥ ገብተው አይሻ ረዲየላሁ ዐንሃን በ10 ቤት ውስጥ ሆና አግብተዋታል። ስለዚህ ይህ ነገር ያን ያክል ተጽዕኖ ሊፈጥር እንደማይችል ልታውቂ ይገባል ማለት ነው። ትልቅም ሆኖ ትንሽን ያገባ እንዲሁም ትንሽ ሆኖ ትልቅን ያገባ እንዳለ በታሪካችን የታወቀ ነው፣ በእስልምናችንም የታወቀ ነው። ይህ ነገር ተጽዕኖ አይፈጥርም። ዋናው ተጽዕኖ ሊፈጥር የሚችለው ነገር አንቺን ያከብርሻል እንዲሁም ላንቺ
ትክክለኛ የሆነ የሚስትነትን ሐቅ ይወጣል በቁርአንና በሐዲስ ያስተዳድርሻል እሱ በጣም ወሳኝ መሰረታዊ የሆነ ጉዳይ ነው እንዲሁም እናት አባቶች ለልጆቻቸው ከልጆቻቸው የበለጠ እንደሚያውቁም ልታውቂ ይገባል እናት አባቶችሽ ያሉሽን ነገር መታዘዝሽ ዛሬ ላይ ነገ ወዲያ ልጆችሽ ባንቺ ስር መሆናቸው እንዲሁም ያንቺን ትእዛዝ መከተላቸው ላይ ፎከስ እንድታደርጊ ያደርግሻልና ይህን ብትጠቀሚ የተሻለ ነው በተጨማሪም ይህ ወጣት አንቺን አግብቶሽ የነበረው ወጣት አሁንም ጫቱን ሊተው የፈለገው حرام ነገሮችን ሊተው የፈለገው አንቺን ካገኘ ነው እዚህ ጋር ነው ያገናኘው ማለት ነው አላህን የማይፈራ የሆነ ሰው አንቺን ይፈራኛል ብለሽ እንዳታስቢ ምናልባት አንቺ አብረሽው እንድትቀመጪ ከመጓጓትና ከመፈለግ አንፃር ነፍሴንም እሰጥሻለሁ ብሎ ሊናገር ይችላል ነገር ግን ይህ ሁሉ ውሸት ነው ለአላህ ያልታመነ የሆነ ባሪያ ለሰው እንደማይታመን ልታውቂ ይገባሻል የመጀመሪያው ለአላህ መታመን ነው ጫቱንም ቃመ ጫቱንም ተወ ለአላህ ብሎ ነው መሆን ያለበት ጫቱን የሚተው ለአላህ ብሎ ከሆነ አንቺ ብትመጪ ወደሱ ባትመጪ እሱ ህይወት ላይ ባትጨመሪ ችግር የለበትም ጫቱን ይተዋል አስቀድሞ ማለት ነው ስለዚህ ጫቱን የምተወው አንቺ ስትመጪልኝ ነው አንቺ ጋር መጋባት ስችል ነው እያለ መስፈርቶችን የሚያስቀምጥ ከሆነ በኋላ ነገ ወደ አንቺን ካገባ በኋላ እጅሽ ካስገባ በኋላ እንደማይተወው እርግጠኛ ሆኜ እነግርሻለሁ ለአላህ ብሎ ከተወ አሁኑን ነው መቻል ያለበት ሌላው ደግሞ ሌላ ሴት አግብቷል ብለሽኛል ያገባትን ሴት ፈቶ ነው አንቺን ሊያገባ የሚፈልገው ያቺን ሴት ሞራሏን የማይጠብቅ የሆነ ወንድ የዛችን ሴት ሞራል የሚከሰክስ አይነት ወንድ ከሆነ ያቺ ሴት መቼም ሳትወደው ሳትፈልገው አታገባውም ስለዚህ ወዳው ፈልገው አግብታው እሱን አምና እየኖረች ባለችበት ሰዓት አንቺ ደግሞ የሆነ ሰዓት ላይ ሜሴጅ ስለተላላካችሁና እንደገና ፍቅራችሁ ስለተመለሰ አንቺን አገባሻለሁ እሷን ተዋታለሁ እያለ የሚያስብ ከሆነ መጀመሪያውንም ላንቺ እንደማይሆን ልታውቂ ይገባል ለእህትሽም ልታስቢላት ይገባል እሷ ትዳርን መመስረት ፈልጋ ቤቷን ማስተካከል እየፈለገች ባለችበት ሰዓት ላይ ምንም ነገር ሳትጠራጠር አንቺ እንደቀላል መተሽ ያንን ቤት ስታወድሚውና ስታፈርሽው ለሷም ልታዝሚላትና ልታስቢላት ይገባል እሷንም እየበደልሻት እንደሆነም ልታውቂ ይገባል ማለት ነው ምናልባት እሷ ጋር ተጣጥመው እየኖሩ ከሆነ ታያቸው እነሱን ራቂያቸው ከላንቺ አላህ Subhanahu Wa Ta'ala የፈለገልሽና የመረጠልሽ እሱ የወሰነልሽን መርጠሽ ማግባት ትችያለሽ ቤተሰቦችሽ ደግሞ ምርጥ እንደሆኑም ነገርሽኛል አልহামዱሊላህ ከዚህ በላይ የተሻለ ነገር የለም ስለዚህ እነዛን ምርጥ ቤተሰቦችሽን በማስተናገድ እንዲሁም እነሱን እንዲወዱሽ በማድረግና ኺድማ ላይ ረጅም ጊዜ በመቆየት እነሱ አንቺ የምትፈልጊውን ነገር እንዲያደርጉልሽ ማድረግ ትችያለሽና የነሱን ትዕዛዝ ተቀበይ እንዲሁም ዲንን የሚያውቅ የሆነን ሰው ካመጡልሽ እሺ ብለሽ ማግባት ይኖርብሻል ፍቅር ከትዳር በፊት በእስልምና ፈጽሞ የተከለከለ ነገር ነው ፍቅር የሚባለው ከትዳር በኋላ ነው መምጣት ያለበት ይሄ ጊዜያዊ የሆነ ፍቅር ይጠፋል ዛሬ ይመጣል ነገ ይጠፋል ልክ እንደ ጤዛ ነው ይረግፋል ምንም ጥቅም የለውም ከፍቅር በላይ መተሳሰብ ያስፈልጋል ከፍቅር በላይ መቻቻል ያስፈልጋል ከፍቅር በላይ መከባበር ያስፈልጋል እነዚህ ነጥቦች ፍቅርን ያመጣሉ መጨረሻ ላይ ከገባችበት በኋላ ትዳር ውስጥ በየዕለቱ የምትመለከቱው ከሱ የተሻለ የሆነ እንደሆነ ስታስቢ አእምሮሽን ነፃ ስታደርጊ የዱንያ ሰው አለመሆንሽ ደግሞ አብሮ አንድ ላይ ተያይዞ ፍቅርን ያመጣልሻል ማለት ነው ትክክለኛ ፍቅር ያ ነው አንቺን ወደ ስሜት የሚወስድሽ ሳይሆን አንቺን ወደ ጀነት የሚወስድሽ ፍቅር ሲመጣ እድለኛ ነሽ ያንን ልትቀበይ ይገባል እንዲሁም እንደዚህ አይነት ታሪክ ያላችሁ ወንድም እህቶች እንድትጠቀሙበት ነው ቃይደቱን ኑራንያ ቁርአንና ተጅዊድን መማር ይፈልጋሉ እንግዲያውስ ከዚህ በፊት 5 እና ከዛም በላይ አመታት ውስጥ ብዙ ተማሪዎችን መዝግቦ ሲያስተምር የነበረው የአልቡርሃን የርቀት የቁርአን ማዕከላችን አዲስ ተማሪዎችን በመቀበል ላይ ስለሆነ እርሶም ዛሬ ነገ ሳይሉ ስክሪን ላይ በሚመለከቱት ስልክ ፈጥነው ይመዝገቡ ይህን እድል ለሚፈልጉ ወዳጆችም ያጋሩ አልቡርሃን ለቲላወቲል ቁርአን ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ